ማለት አብ ተብሎ አይጠራም የሚለው ያስማማናል። አሁን እንድትረዱት የፈለግኩት ለዛ ነው። እችን ሰሞን ሲወራ ስለነበር ሀሳቡን ግልጽ እንዲሆንላችሁ ነው ወደዚህ የመጣሁት፣ ይህን ሀሳብ ያነሳሁት ማለት ነው። ሱሳ እስኪ ሀሳብሽን ግለጭ። ሰላም አለይኩም ወራህመቱላሂ ሁላችሁም እንዴት ናችሁ? ወአለይኩም ሰላም። እኔ አይባልም በሚለው እስማማለሁ። ምክንያቱም አይባልም ሳይሆን አይደለም ብዬ አምናለሁ። ምክንያቱም ሳይመው የሳየሙት ነገር ነው እንጂ እኔ የክርስቲያኖች አምላክ አላቸው ብዬ አላምንም። ማለት በስያሜ ደረጃ የተቀመጠ ነው ብዬ እንደዛ የኔ አቋም ነው። እንደዛ ነው ማምነው። ገባህ አይደል? ከኛ አምላክ ጋር ሊመሳሰልም ሊሆንም አይችልም። ይሆናልም ብለን እንጠቀማለን ብዬ አላምንም። መጠቀምም አለብን ብዬ አላምንም፣ እንደኔ ሐሳብ ማለት ነው። ምክንያቱም ክርስቲያኖች አምላክ አላቸው ብዬ አላምንም። የማላምንበትም ምክንያት አብ ብለው ሻሃዳ ወደ እስልምና ሲመጡ ሻሃዳ መያዙ ለምን አስፈለገ? እዛ ጋር ሌላ አምላክ አለ ብለን ምናምን ከሆነ ማለት ነው። ስለዚህ በጣም አወዛጋቢ ነው። ቢሆንም በእንደዛ አይነት መንገድ መረዳት አለብን ብዬ አምናለሁ። እኔ እንደዛ ነው ማስበው። ማለት ብዙ እንደዚህ አይነት ነገሮችን እንትን ለማለት ሞክሬያለሁ፣ ግን በቃ የደረስኩበት ነገር ይሄ ነው። እኔ ክርስቲያኖች አምላክ አላቸው ብዬ አላምንም። በስያሜ ደረጃ ያስቀመጡት ነገር አለ፣ ይከራከሩበታል። እሱም ራሱን ያልቻለ የሆነ አንድ ወጥ የሆነ ሐሳብ የሌለው ማስረጃ የሌለው ነው። በእንደዛ ስለማምን እኔ ነው ብዬ አላምንም። እዛ ክርስቲያኖች አምላክ እንዳለ አምነው ራሱ አምላክ አለ ብለው እኮ ሲያምኑ በቃ ኢስላም ነው የሚሆኑት ማለት ነው። ስለዚህ አይባልም፣ አብ አላህ አይደለም፣ ሊሆንም አይችልም እላለሁ። እኔ ሐሳቤ ይሄ ነው። እንደምንሳቀ እሺ ጀዛኪላህ ኸይር። አምላክ የሌላቸውም ብላ አሳረፈችን፣ እናመሰግናለን። እሺ ዩቲ ያው አምላክ ስለሌላቸው አላህ አብ ነው ልንል አንችልም ብላ ገላገለችን። እሺ ዩቲ ምን ትያለሽ በተነሳው ሐሳብ? ማለት አምላክ አላቸው የላቸውም የሚለው አይደለም የኛ ፖይንት፣ ግን ፖለቲካ ሰርታለች ወገናችን እና ምን መሰላቸው ኢሳቅ ያለው አላህ አብ ነው ወይ ነው ያለው። አላህ አብ ነው ወይ ሲል እኔ በምን መንገድ መምጣት ይችላል? እኛ አምላካችን አላህን አብ ብለን መጥራት እንችላለን? አንችልም። ምክንያቱም አባት የሚለውን ትርጉም ሲያስይዝ፣ ነገር ግን አስገኝ ፈጣሪ በሚለው ይመጣል። ምሳሌ ትንቢተ ኢሳይያስ 64:8 ላይ አቤቱ አንተ ግን አባታችን ነህ፣ እኛ ጭቃ ነንና አንተ መሳሪያችን ነህ ይላል። ኦኬ ለሁላችንስ አንድ አባት ያለን አይደለምን የሚለው የሁላችንስ ፈጣሪ አንድ አይደለምን ይላል። ስለዚህ አስገኝ ወይም ፈጣሪ በሚለው አውድ ከሆነ አብ የሚለው አምላካችን አላህ አስገኝና ፈጣሪ ነው፣ እና አብርሃምና ይስሐቅ አምላክ ነው። ኦኬ በአለም ላይ አንድ አምላክ ስላለ እኛ መጥራት አንችልም። ነገር ግን ያ አላህ የሚባለው አምላክ አብ ነው። እኔ ማምነው እንደዛ ነው። ለም አብ ነው ስንል ግን አባት ነው በሚለው ሳይሆን አንተን አሁን አይሁዶች አብ ሲሉ እኮ ማን ነው ፈጣሪን አብ ሲሉ እኮ አባት እያሉ አይመስለኝም። እኔ ፈጣሪ ያስገኝ እያሉ እንጂ የሁላችን አንድ አባት አይደለም ምናምን ሲሉ ይሄ ክርስቲያኖች እንደሚሉት ወልዶ ምናምን አይደለም እኮ። ስለዚህ አብ የሚለው ቃል አስገኘ ወይም ፈጣሪ በሚለው ከሆነ አላህ ራሱ ነው። የኔ ፖይንት ይሄ ነው። እሺ እስከ ጀዛኪላህ ኸይር ዩቲ። አብ የሚለው አስገኘ በሚለው ከሆነ ቃሉን እንደ ቃልነት አብ የሚለውን ለአላህ እንጠቀመው፣ ግን ማዕናው ትክክል ነው ማለትም የያዘው ሐሳብ ልክ ነው ብለን እናምናለን። አስገኘ ከሚል አንጻር ከሆነ ወልዷል ከሚል አንጻር ሳይሆን አስገኘ ከሚለው አንጻር ከሆነ ቃሉን እንደ ቃልነት አንቀበለውም፣ ሐሳቡን ግን ልክ ነው ብለን እናምናለን። አይሁዶች በሚረዱት መልኩ የሚል ነው። ወንድሜ እንትን አንዴ ወሎየውን አስገባውና በመረጃ እናውራ፣ እንደዛ ይሻላል። ኦኬ ተዓለሚ ከምትለኝ ላስተምርህ እኔ ራሴ። ኧረ ቆይ ልትጨማመቁብኝ ነው እንዴ? እኔ አስገባው ወሎየውን ወላሂ ያወሩ በማስረጃ ጭቅጭቅ እንዳታረጉት ብዬ ነው። እንትን ነው ብዙ ሙስሊሞች ግራ ስለሚጋቡበት ነው ይሄን ርዕስ ያነሳሁት። ለምን ግራ መጋባት የለብንም ብዬ አምናለሁ። ግልጽ ነው። የጋራ አቋም ኢንሻአላህ ይዘን እንሄዳለን። እሺ ግን ሁላችንም እንድንረዳው ነው። ሱሱ የምታነሺው ሐሳብ አለ መሰለኝ፣ ቀጥይ። እኔ ማለት ከባይብል አንጻርም ማስረጃ አድርገሽ ማምጣትሽ ወገናችን በጣም ከባድ ነገር ነው። ገባሻ? እኔ ምን ልልሽ ፈልጌ ነው
ሲጀመር የባይብል አመጣጡን ሰንሰለቱን ምናምናም ካየነው ራሱ እሱ ራሱ ፖይንቱን እየዘለልሽው ስለሆነ ወገናችን ሚዩት አድርጊ። አንዴ ይስሐቅ አግኝተውታል ጥያቄህን? ቆይ እንትን አታሩት። እሺ አይ ደቂቃ ሊያዝላቸው እኔ ዳኛ ነኝ። ቆይ ይወያያሉ። እሺ እንትን ቃላቶችን ተጠንቀቁ። እሺ ለእንትንም ይሄ ለድራማም ራሳችሁን አታዘጋጁ። በታች እንትን ካሜራ ደቅነው ሙስሊሞች አብ አምላክ ነው አይደለም የሚለው ልዩነት አለባቸው ብሎ የሚጠብቁ ሰዎች አሉና ይሄን እንደ ትልቅ ርዕስ ይዘው ማለት ነው። እና ራሳችሁን ለነዛ አታዘጋጁ። ጠንቀቅ ብላችሁ ቃላቶችን እየተጠነቀቃችሁ ማለት አንድ አይነት ሀሳብ ይዛችሁ ራሱ እነሱ ግን ያን ከዛ እያጋጠሙ ሰላም አለይኩም ሰላም ይወሉ አንድ ነው ግን ማለት ነው ዩቲ እሱን ሳያስቡ ምናምን ሳይሆን እሺ ቀጥ እሺ ፈቃዳችን ላይ እሺ ይወሉ ረጋ ብላ አውራ። ምንድነው ሀሳብ? እኔ የምጠይቃት ጥያቄ አላህ 99 ስሞች አሉት። ከነዛ ውስጥ አብ የሚባል ስም የለም። ከየት አመጣው ነው አብ የምትለው? አብ ማለት መጀመሪያ የወለደ አባትህ ነው አብ የሚባለው አባት የሚባለው። እሷም እኮ አብ ነው እኮ አላለችም። አብ ይባላል እኮ አላለችም። ወገናችን ጋር ላብራራለት ተረጋጋ። እኔ አብ የሚባል ስም አለው ብያለሁ። አላህ አብ የሚባል ስም አለው። አላህ አብ የሚባል ስም አለው ብያለሁ። አብ ይባላል ስትኮ ሰምቼ ነው እኔ በዚህ መልኩ አልሰማህም። ራሱ አልሰማህም አንተ ራስህ። ኦኬ አሁን በኢስሐቅ አንተ ከይቅርታ ጋር ኖ በጨማመቅ በሃይላንድ ጥያቄ አይደለም። ለዛ ነው ኢስሐቅ ጥያቄ ይሄ ነው ራሱ። ኖ እንደዛ እንድትሄዱ አልፈልግም። እንትን እየተባባላችሁ እንድትሄዱ አልፈልግም። በመማማር ለማንኛውም የክርስቲያኖችን አባባል አትበሉ ብዬ ነው። አሪፍ ነው እየተፈደሰ የወሎ የሳቸው ሁኔታ ነው ብዬ ነው። አዳምጠኛ አሁን ዩቲ ባለችው ላይ አላህ የሚል ስም አለ አላህ አብ የሚል ስም አለው ብላለች ይባላል። በእንደዛ ሐላካካር ስትናገር እናንተ እንዴት እዙማ እንደ ያላችሁት ለምን አልሰማትም ማለት ነው? እሷ ያለችው አላህ አብ ተብሎ ይጠራል የሚል አላለችም። እንትን ነው ተደማመጡ። ይኸውልህ ሐሳቡን ሳትግባቡ ነው ምላሽ የምትሰጣጡት። ያንን ነገር እንዲጠራ ነው የሚፈለጉት። እሷ አሁን አብ ይባላል አብ ተብሎ ይጠራል አይደለም እያለች ያለችው። አብ የሚለው ቃል አስገኝ የሚል ትርጉም ስላለው አስገኝ የሚለውን ትርጉም እኛ እንቀበለዋለን። ሐሳቡን አብ የሚለው የያዘውን ሐሳብ እንቀበለዋለን። ቃሉን ግን በቃልነት አብ የሚለውን ለአላህ አንጠቀመውም። የእሱ ሐሳብ ይሄ ነው። እንትን ሐሳቦችን ስለማንረዳዳ ነው ብዙ ጊዜ ምላሾች የምንሰጣጠው እና እሷ እንደዛ አላለችም። እሺ ይኸውልህ አላህ አብ ይባላል አብ የሚባል ስም አለው እያለች አይደለም። ግን አብ የሚለው ስም አስገኝ የሚል ትርጉም ካለው ስለዚህ አላህ Subhanahu Ta'ala አስገኝ ከመሆኑ አንፃር ያንን ሐሳቡን እንቀበለዋለን። ቃሉን ግን አንጠቀመውም። ምናልባት ሌላው ይሳቁ ካልተሳሳትኩኝ አንደኛ የፕሮግራሙንም የውይይቱን ወይም ደግሞ እዝጋ አላማውን ብናውቀው እኛ አንደኛ እንደ ሐሳብም እንደ ጫዋታም ጭምር ነው ያነሳ ነው። ከመሆኑም ጋር ግን ጫዋታው ድንበር ማለፍ የለብንም። እንዳጠቃላይ ግን እንደ ጫዋታ ነው እንጂ እኛ ምን ወያዩን ነገር ጣፍቶብን አይደለም። አንዳንድ ሐሳቦችን ደግሞ ሲንሰጥ ጀማል ወይ ተው እንጂ እኔ እንደ ጨዋታ አይደለም ያነሳሁት። አው እኮ ትምህርትም ጭምር ነው እኮ ሰውዬው። አቋሜን አልቀይርም። የቅድም እንዳልኩ ነው። በቃ አላህ አብ ነው አይደለም አቋሜ እንዳለ ነው። ቆይ አሁን ያን አታረሳሳኝ እና ላኩል ያል ግን ምንድነው እዚህ ጋር ያን አክል አናክረው ነው ሁሉ ከወገኖቻችን እንደምን ጻፉ። ገደል የምንገባ ከሆነ አብረን ነው ገደል የምንገባው። ጻፉ ጎበዞች። አሰላሙ አለይኩም ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልሐምዱሊላህ አንተ ወረገስት ያመጣልን ጌታ። እሺ አላህ አብ የሚል መጠሪያ አለው የሚል ሁለት ቁጥር ይጻፍ። አላህ አብ ተብሎ ይጠራል። አላህን አብ ብለን ልንጠራው እንችላለን የሚል ሁለት ቁጥር ይጻፍ።
በመጠራት አንጻር የለም። በቃ ይሄን እንድትረዱት ነው። አያችሁ እዚህ ጋር ልዩነት የለንም፣ ሁላችንም እንስማማለን። አሁን የምንስማማበትን ነጥብ እንረዳው ብዬ አሁን ክርስቲያኑ በቃ ይሄ የሁሉም ሙስሊም አቋም አሁን ልትምታቱ አይገባም ነው። ሁሉም ሰው የሚስማማው ምንድነው? አላህ አብ የሚል መጠሪያ የለውም። ግልጽ ነው። ሁላችሁም ጋር ግልጽ ነው። ተስማምታችኋል? ግልጽ ከሆነ ግልጽ ነው በሉኝ። ሁላችሁም ጋር ግልጽ ነው አይደል? በዚህ ሁላችንም እንስማማለን። አሁን ሁሉም የሚስማማበት ጉዳይ ነው። ማይስማማ የለም።